ሰላም እንዴት ናችሁ? ይህ የብራና ስፖርት የዩቲዩብ ቻናል ነው። ለዚህ ቻናል አዲስ ከሆናችሁ ሰብስክራይብ እያደረጋችሁ ቤተሰብ እንድትሆኑ ጋብዛችኋለሁ። እንደዚሁም ሼር እያደረጋችሁም ተደራሽነታችን እንዲሰፋ እንድታደርጉ በድጋሚ ጠይቃችኋለሁ። ከቪዲዮ መጨረሻ ላይ ደግሞ ቪዲዮ ከተመቻችሁ ላይክ ማድረግም እንዳይረሳ። ዛሬም እንግዲህ እንደተለመደው በአዲስ ፕሮግራም ተገናኝተናል። በዛሬ እንግዲህ እየዳሰስን የምንቆየው ፕሮግራም ደግሞ ማንቸስተር ዩናይትድ እና አርሰናልን የሚያገናኙ ትልቁ ተጠባቂ ጨዋታ ይሆናል። ስለዚህ ጨዋታ መነሳት ያለባቸውን ፖይንቶች አንድ ላይ እናነሳለን። እንዴት ተጀመረ፣ በቅርብ ጊዜ ያላቸው ፎርምስ፣ ከጨዋታው ውስጥ ምን እንጠብቃለን የሚለውን ነገር እያነሳን እንቆያለን። እስከ ፕሮግራሙ ፍጻሜ ድረስ አብራችሁ እንድትቆዩ ተጋብዛችኋል። እንግዲህ ማንቸስተር ዩናይትድ እና አርሰናል እንግዲህ በመላው ዓለም ያላቸው የደጋፊ ቁጥር ቀላል የሚባል አይደለም። ብዙ ኢንተርናሽናል ደጋፊ ካላቸው የዓለም ክለቦች የእንግሊዝ ክለቦች መካከል የሚጠቀሱ ናቸው። በተለይም ደግሞ በሀገራችን ኢትዮጵያ ደግሞ ለየት ባለ ሁኔታ በአፍሪካም እንደዛው ነው። ትልቅ የደጋፊ ቤዝ ያላቸው ሁለት ክለቦች ናቸውና እዛ እንግሊዝ ውስጥ ያው እንደምናውቀው የአንድ ከተማ ክለቦች አይደሉም። ስለዚህ ደርቢ መባል አይችልም የአንድ ከተማ ክለቦች ባለመሆናቸው። ግን ደግሞ በውጤት አንጻር ግን ከተለያዩ ሪቫለሪ ሀሳቦች ተነስተን እንግዲህ የተለያየ የደርቢ ስሜት አለው። በሀገራችን ደግሞ የደጋፊ ደርቢ እንደሆነ ይታወቃል። ይሄኛውም ውድድር እንግዲህ መቼ ተጀመረ ማለትም ፉክክራቸው ሪቫይለሪው መቼ ተጀመረ የሚለውን ነገርና የማይረሱ የተወሰኑ ሞመንቶችንም እያስታወስን እንቆያለን ማለት ነው። እንግዲህ ሁለቱ ክለቦች እንግዲህ ኦፊሻሊ ማለትም በኮምፒቴቲቭ ማች በሚባል ደረጃ የመጀመሪያ ጨዋታቸውን ያደረጉት በኦክቶበር 1894 እንደ ዩሮፓውያን አቆጣጠር ማለት ነው። 1894 ነው የመጀመሪያ ጨዋታቸውን ያደረጉት። ይሄም ማለት ማንቸስተር ዩናይትድ እንግዲህ ኒውተን ሂዝ በሚባልበት ጊዜ ማለት ነው። ምክንያቱም የተመሰረተው ዩናይትድ 1878 ላይ ነው። ወደ ማንቸስተር ዩናይትድ ስሙን የቀየረው ደግሞ 1902 ላይ ስለሆነ ይሄኛው ደግሞ የመጀመሪያው ኮምፒቴቲቭ ማች ደግሞ ከአርሰናል ጋር ያደረገው 1894 በመሆኑ ምክንያት ነው። በአርሰናል በኩል ደግሞ መጀመሪያ ላይ የተመሰረቱት ያው 1886 መሆኑ ይታወቃል። ከዛ በኋላ ከአመት በኋላ ሮያል አርሰናል መጀመሪያ ላይ ሲመሰረቱ ስማቸው የነበረው ዳያል ስኩዌር የሚባል ነበር። ዳያል ስኩዌር ነበረ። ከዛ በኋላ ከአንድ አመት በኋላ ሮያል አርሰናል ተባለ። ከማንቸስተር ዩናይትድ ጋር ጨዋታውን ሲያደርግ የመጀመሪያ ኮምፒቴቲቭ ማቹን ደግሞ ውልዊች አርሰናል የሚል ስም ይዞን ነበረ ሲጫወት የነበረው። ከዛም በኋላ እንግዲህ እስካሁን ድረስ ማለት የአሁኑን የሆዱን ጨዋታ ሳንቆጥር 243 ጨዋታዎችን ማድረግ ችሏል። ከ243 ጨዋታዎቹም እንግዲህ 99 ያህል ጨዋታውን ማሸነፍ የቻለው ማንቸስተር ዩናይትድ ሲሆን አርሰናል ደግሞ 90 ያክል ጨዋታውን ማሸነፍ ችሏል። ከዛ ውጭ ያሉት ደግሞ 54ቱ ጨዋታዎች ደግሞ በአቻ ውጤት የተጠናቀቁ ጨዋታዎች ናቸው ማለት ነው። እንግዲህ በእነዚህም ውድድር እንግዲህ ከማይረሱ ሞመንቶች መካከል አንደኛው የሚጠቀሰው ማለት ቆየት ካሉት መካከል በፌብሩዋሪ 1 1958 ላይ የተደረገው በአርሰናል ስታዲየም በሃይበሪ የተደረገው ጨዋታ ትልቅ ትውስታን ይጭራል። ትውስታን የሚጭረውም ከውጤቱ ምናምን አንጻር ሳይሆን ማንቸስተር ዩናይትድ እንግዲህ የሙኒክ ዲዛስተር ወይም ደግሞ የሙኒኩ የፕሌን አደጋ እናስታውሰዋለን። ወደ 8 ተጫዋቾች ህይወታቸውን ያጡበት፣ እንደዚሁም ደግሞ የሌላ 2 ያህል ተጫዋቾች ደግሞ የተጎዱበት ብዙ ብቻ ችግር የፈጠረ ከባድ የሆነ ዲዛስተር እንደሆነ እናስታውሳለን። እና ያ ዲዛስተር ከመፈጸሙ ወይም ደግሞ ከመሆኑ ከ5 ቀናት በፊት ማንቸስተር ዩናይትድ እና አርሰናል ጨዋታ አድርገው ነበር። ማለትም መጨረሻ ላይ ጨዋታ ያደረጉት ማንቸስተር ዩናይትዶች ከአርሰናል ጋር ነበረ ማለት ነው። ያንም ጨዋታ 5-4 በሆነ ውጤት ማሸነፍ ችለው ነበረ። እነ ቶሚ ቴይለር 2 ጊዜ፣ ደንከን ኤድዋርድስ፣ ቦቢ ቻርልተን፣ ዴኒስ ቫዮሌት የመሳሰሉት ተጫዋቾች ጎል አስቆጥሯል። በሜዳ ውስጥም ደግሞ 5 ያክል የማንቸስተር ዩናይትድ ተጫዋቾች ከ5 ቀን በኋላ በሙኒኩ ኤር ዲዛስተር እንግዲህ ህይወታቸውን ሊያጡ ችለዋል ማለት ነው። አምበሉን ሮጀር ባየርንን ጨምሮ ፉልባኩ ኤዲ ኮልማንን እየወሰድን እንግዲህ እነዚህ ህይወታቸውን ያጡ ተጫዋቾች ናቸው። 5 ተጫዋቾች ደግሞ በዛ ጨዋታ ላይ ተሳትፎ አድርገው ነበረ ማለት ነው። ስለዚህ በዚያ አጋጣሚ እንደዚህ የሆነበት ሁኔታ ስለሆነ ሜሞሬብል የሆነ ጨዋታ ነው ተብሎ ይታሰባል። ከዛ በኋላ ደግሞ ከ20 ዓመት በኋላ እንደዚሁ በ1979 በሜ 12 1979 ደግሞ አርሰናልና ማንቸስተር ዩናይትድ እንደዚሁ በኤፍኤ ካፕ ፋይናል ላይ ጨዋታ አድርገው ነበረ። ሜሞሪብል ያደረገው የፋይናል ጨዋታ ስለሆነ ብቻ አይደለም፣ የተከሰተው ክስተት ድራማዊ የሆነ ክስተት ስለተከሰተ ነው። አርሰናል እንግዲህ ቀደም ብሎ በተቆጠሩ 2 ጎሎች ማለትም ብራያን ታልቦት እና ፍራንክ ስታብሌቶን የተባሉ ተጫዋቾች ባስቆጠሩት 2 ጎል አርሰናል 2-0 እየመራ ጨዋታውን እያደረገ ነበር። 5 ደቂቃ ጨዋታው ሊያልቅ ማለት 90 ደቂቃው ሊያልቅ 5 ደቂቃ እስኪቀረው ድረስ አርሰናል 2-0 እየመራ ነበር። ከዛ በኋላ 86ኛው ደቂቃ ላይ የማንቸስተር ዩናይትዱ ተጫዋች ጎርደን ማኩዊን የተባለው ተጫዋች ጎል አስቆጠረ። ከዛ በኋላ ከ2 ደቂቃ በኋላ ደግሞ ሳሚ ማክሎሮይ የሚባል ተጫዋች ደግሞ
የአቻነቷን ጎል አስቆጠረና ጨዋታው 2-2 ሆነ ማለት ነው። ከዛ በቃ ወደ ፔናልቲ ሊያቀና ነው ይሄ ጨዋታ በሚባልበት ሰዓት ላይ ደግሞ ከደቂቃ በኋላ የአርሰናሉ ተጫዋች አለን ሰንደርላንድ የተባለው ተጫዋች በ89ኛው ደቂቃ ጎል አስቆጥሮ አርሰናል ዋንጫውን 3-2 በሆነ ውጤት አሸንፎ እንግዲህ የዋንጫ ባለቤት መሆን ችሎ ነበረ። ስለዚህ እነዚህ ሁለት ሞመንቶች በተለይ በደንብ ይታወሳሉ። ይሄ ብቻ አይደለም፣ ወደ ቅርቡ ደግሞ እየመጣን የምናስታውስ ከሆነ የነ ሮይኪንና ፓትሪክ ቬራ ጸብ የምናስታውሰው ነው። እንደዚሁም ደግሞ ማርቲን ኮይን ከሮድ ቫን ስትሮይ ጋር እንደዚህ ብዙ ድራማዊ ክስተቶች ያሉበት ነው። የታነሉን ፋይት እናስታውሰዋለን። ፒዛ የተወረወረባቸውን ብቻ ብዙ የሚታወሰው አሉ። ግን እነዚህ ግን አሁን የጠቀስኩላችሁ ቀደም ብሎ የሚታወሱትና የመጀመሪያ የሚታወሱት ተብለው ከሚታሰቡት አጋጣሚዎች መካከል የሚጠቀሱ ናቸው። እንግዲህ ሪቫይለሪው መቼ ተጀመረ የሚለውን ነገር ለመጥቀስ ያክል ደግሞ እንግዲህ ሰር አሌክስ ፈርጉሰን እንደሚያምኑትና እሳቸው እንደሚሉት ከሆነ ይሄ ፉክክር ወይም ደግሞ ጸበኝነቱ የተጀመረው አርሴን ቬንገርም ሳይመጣ በፊት ነው። ማለትም በ1987 የአርሰናሉ ተጫዋች በአርሰናል ቤት ከ1985 እስከ 1992 የቆዩ ዴቪድ ሮካስተል የተባለው ተጫዋች በቀይ ካርድ ይባረራል። ምክንያቱ ደግሞ ምንድን ነው? የማንቸስተር ዩናይትዱ ኖርመን ዋይት ሳይድ የሚባለው በዩናይትድ ቤት ከ1982 እስከ 89 ድረስ የቆዩ ተጫዋች ላይ ፋውል በመስራቱ ምክንያት በቀይ ካርድ ይወገዳል። ግን ይሄ አይደለም የተጀመረበት ምክንያት፣ ይሄ አይደለም። ያው የሆነ ቤዙን የጣለበት ምክንያት ተብሎ የሚታሰበው የተወሰነ ሹክቾች ስለነበሩ ወይም ደግሞ ቴንሽኖች ስለነበሩ ይሄኛው አጋጣሚ የሆነ አስተዋጽኦ አድርጓል ተብሎ ይታሰባል። ግን ደግሞ ዋናው ተብሎ የሚታሰበው ወይም ኢሚዲየት ፋክተር ተብሎ የሚታሰበውና በቃ እሳት የተቀጣጠለበት ጨዋታ የሚባለው ወይም ደግሞ የፉክክሩ ወይም የደርቢው ስሜት የመጣበት ትክክለኛ አጋጣሚ ተብሎ የሚታሰበው አሁንም ቬንገር ሳይመጣ በፊት ነው። ኦክቶበር 1990 ላይ ነው የተከናወነው። 1990 ላይ እንግዲህ በ1991 የፈርስት ዲቪዥን ጨዋታ ላይ የተደረገ ከባድ ፍልሚያ ነበረ። ነጥብ እንኳን እስከ መቀነስ ድረስ የደረሰባቸው በጣም ጠበኝነት የሞላበት ጨዋታ ነበረ። ጸቡም እንዴት ነው የተጀመረው የሚለውን ነገር ስናይ አርሰናል ያንን ጨዋታ 1-0 በሆነ ውጤት ማሸነፍ ችሎ ነበረ። በዛን ጊዜ የተደረገውን ጨዋታ ማለት ነውና ጸቡ የተነሳበት ያንን ጎል ያስቆጠረው አጥቂያቸው፣ ብቸኛውን ጎል ያስቆጠረው አጥቂያቸው አንደርስ ሊምፐር የሚባለው አጥቂያቸው ነው። የጸቡ መነሻ ተብሎ የሚታሰበው የሆነ ኳስ መጣ፣ ሁለቱም የሚጋፈጡበት። ከዛ ከማንቸስተር ዩናይትዱ ተከላካይ ዴኒስ ኢርዊን ጋር ተጋፈጠና ከዛ በኋላ ዴኒስ ኢርዊን ኳሱን ይቀበለዋል። በሚቀበልበት ሰዓት ላይ የሊምፐር ቲምሜት የነበረው በሰዓቱ ኒጄል ዊንተርበርን የሚባለው ተጫዋች ኢርዊን ላይ ታክል ይወርድበታል ማለት ነው። ከዛ በኋላ ጸቡ ተነሳ። ብራያን ማክላየር የሚባለው የዩናይትድ ተጫዋችና ኢርዊን በቃ ጸቡን አቀጣጠሉት። ከዛ በኋላ ኢርዊን ላይ ፋውል የሰራው ተጫዋች ይሄ ዊንተርበርን የሚባለው ተጫዋች ወደ ማስታወቂያ ቦርዱ አላለ ወደ ማስታወቂያ ቦርዱ ተገፍቶ ምናምን ነገር ከዛ በቃ ከባድ ጸብ ተነሳ። የአርሰናሉ በረኛ ዴቪድ ሲመን ራሱ የተሳተፈበት ከባድ ጸብ ነበር የተከናወነውና በጣም ተጣልተው ነበረ። ከባድ የሚባል ጸብ ነበርና እንዲሁም ከጨዋታ በኋላ እንዲሁም የነጥብ ቅነሳ ሁላ እስከ መደረግ ደርሶ ነበረ። በሰዓቱ ደግሞ የአርሰናሉ አሰልጣኝ ላይም እንደዚሁ የነጥብ ቅነሳ ተደርጎ ነበረ። ከዛ በኋላ እንግዲህ ኦልሞስት ከወር በኋላ ማለት እንደዚህ ከተቀጡ ምናምን ከወር በኋላ አንድ ውድድር አለ። በሰዓቱ ለ1 ዓመት ብቻ ተካሂዶ የነበረ ይሄ ፉትቦል ሊግ ካፕ የሚባል የሮምበሎስ ካፕ የሚባል ነበር። በሰዓቱ ሮምበሎስ የሚባለው ይሄ የኤሌክትሪክ ካምፓኒ ስፖንሰር ያደረገው እንደ ኤፍኤ ካፕ አይነት ጨዋታ ነበር ወይም ደግሞ ውድድር ነበርና በዛ ጨዋታ እንግዲህ በሃይበሪ ነበር ጨዋታው የተደረገው። ከዛ በኋላ በዛ ጨዋታ ላይ ሊሻርፕ የሚባለው የማንቸስተር ዩናይትድ የ19 ዓመት ታዳጊ 6-2 በሆነ ውጤት እንዲያሸንፉ የሃትሪክ ሰርቶ የበኩሉን አበርክቶ ነበርና በእንደዚህ እያለ ከዛ በኋላ ቬንገር መጣ። በ1996 ቬንገር መጣ። ከዛ ለ10 ጨዋታ ሳይሸነፍ እየቀጠለ በነበረበት ሰዓት ላይ ዊንተርበርን የሚባለው የአርሰናል ተጫዋች ኦንጎል አስቆጥሮ ማንቸስተር ዩናይትድ 1-0 እንዲያሸንፍ ከዛ እያለ የአሰልጣኞቹም ፉክክር እያለ ደርቢው ሌላ ታሪክ ሊገባ ችሏል ማለት ነው። በአጠቃላይ እንዳልኳችሁ የተጫወቱት ያሸነፉበት የተሸናነፉበትን ነግሬያችኋለሁ። በጨዋታው ደግሞ ብዙ ጎል ያስቆጠረው ወይም ደግሞ ኮከብ ጎል አግቢ የደርቢው ኮከብ ጎል አግቢ ተብሎ የተመዘገበው ደግሞ ሩኒ ነው። 12 ጎሎችን አስቆጥሯል። ራያን ጊግስ ደግሞ 50 ጊዜ በመሰለፍ ብዙ የተሰለፈው ተጫዋች ያደርገዋል ማለት ነው። ብራያን ኪድ፣ አንዲ ኮል፣ ዴቪድ ፕላት፣ ሮበን ቫን ፐርሲ፣ ዳኒ ዌልቤክ፣ አሌክሲስ ሳንቼዝ እና ጆርጅ ግርሃም የተባሉት ደግሞ ተጫዋቾች ሁለቱም ጋር የተጫወቱ ተጫዋቾች ተብለው የሚወሰዱ ናቸው ማለት ነው። እንግዲህ ታሪካዊ አመጣጡን በዚህ መልኩ በትንሹ ከተመለከት ነው በቅርብ ጊዜ ያላቸውን ፎርም ተመልክተን ጨዋታው ምን ማለት ነው የሚለውን ነገር መመልከት እንችላለን። ጨዋታው በኦልድ ትራፎርድ ነው የሚደረገው። ኦልድ ትራፎርድ ላይ ደግሞ ማንቸስተር ዩናይትድ እንግዲህ ምን ያህል እንደሚቸገርና ካለፉት 6 የኦልድ ትራፎርድ ጨዋታዎች 3ቱን አሸንፎ 3ቱን ተሸንፏል። ያሸነፋቸውንም ቡድኖች ስንመለከት ኢፕስዊች ታውን፣ ሌስተር ሲቲ የመሳሰሉት ናቸውና ማንቸስተር ዩናይትድ በተለይ ደግሞ
በሜዳው በጣም የሚቸገር ቡድን መሆኑ የሚታወቅ ነው። ደረጃውን ለማሻሻል ደግሞ ይጠቀምበታል ተብሎ ይታሰባል። ግን ደግሞ ዩሮፓ ሊጉ ስላለ ከፊቱ ዩሮፓ ሊጉ ላይ ትኩረቱን ለማድረግም ደግሞ ያው የውዴታ ግዴታም ስላለበት ምናልባትም ቤንች ተጫዋቾችን ወይም ደግሞ ተጫዋች በእርግጥ ብዙ የቤንች አማራጭ የለውም፣ ግን ሮቴሽን ሊያከናውን ይችላል ተብሎ ይታሰባል። በአርሰናል በኩል ደግሞ 7-1 በሆነ ውጤት ፒኤስቪን አሸንፈው ነው እንደዚህ ጨዋታ የሚመጡትና ኦልሬዲ የቻምፒየንስ ሊጉ ጉዳይ ስለ ቀጣይ ስለ አትሌቲኮ ማድሪድ እና ሪያል ማድሪድ ማሰብ ይችላሉ። ኦልሬዲ ዘጆብ ኢዝ ደን በቃ አልቋል። ስለዚህ እዚህኛው ጨዋታ ላይ ምንም ሮቴት ማድረግ የሚጠበቅባቸው ነገር አይኖርም ማለት ነው። ከደረጃም አንጻር ከተመለከትን እንግዲህ አርሰናል 2ኛ ደረጃ ላይ ነው የሚገኙ። ከሊቨርፑል ያለውን ርቀት ላለማስፋትም ይህን ጨዋታ ማሸነፍ ግድ ይለዋል። ማንቸስተር ዩናይትድ ደግሞ 14ኛ ደረጃ ላይ ነው የተቀመጠው። የሚሸነፍ ከሆነ ከስሩ ያሉት ዌስትሃም እንደዚሁ 33 ነጥብ እኩል አለው። ኤቨርተንም 32 ነጥብ ነው ያለው። ማሸነፍ የሚችሉ ከሆነ ማንቸስተር ዩናይትድ ከተሸነፈ ሊሚበልጡት ስለሆነ ማንቸስተር ዩናይትድም ይህንን ጨዋታ የማሸነፍ ግዴታ ውስጥ ሊገባ ይችላል ማለት ነው። ከዛ ውጪ ለሚኬል አርቴታ ስፔሻል ቀን ነው ተብሎ ይታሰባል። ምክንያቱም 200ኛ የፕሪሚየር ሊግ ጨዋታውን ነው እንግዲህ በአርሰናል መሪነት የሚያደርገው 273 ጨዋታዎችን በአጠቃላይ አድርጓል ሚኬል አርቴታ ዲሴምበር 2019 ላይ ወደ አርሰናል ከመጣ በኋላ። ስለዚህ ጥሩ ዜና የሚሆንለት ለሚኬል አርቴታ ይሄ ነው። ከዛ ውጪ በጉዳት በኩል በሁለቱም በኩል ችግር አለ። በአርሰናልም በኩል በማንቸስተር ዩናይትድም በኩል የጉዳት ችግር አለባቸው። ስለዚህ ጨዋታው ላይ ምን ነገር ይዘው ይመጣሉ የሚለው ነገር በስፋት ይጠበቃል። ማንቸስተር ዩናይትድም እንግዲህ በአውሮፓ ሊግ ሁለቱም የአውሮፓ ግዴታቸውን ተወጥተው ነው የተመለሱት። የማንቸስተር ዩናይትድ ገና ይቀራል፣ የአርሰናል ግን ሙሉ በሙሉ አልቋልና በዚህ ጨዋታ የሚያደርጉት ትንቅንቅ እንግዲህ በቅርብ ጊዜ ካየን ያው የታሪክ ነው እንጂ አርሰናል የተሻለ ቡድን ሆኖ ቀርቧል። ዩናይትድ ደግሞ በጣም እየተቸገረ ያለ ቡድን ነው። ግን ደርቢ ነው። ስለዚህ ምን እንደሚፈጠር ስለማይታወቅ ጨዋታውን እንግዲህ አጓጊ የሚያደርገው ይሄ ነው ማለት ነው። እናንተ ስለ ጨዋታው ምን ሀሳብ አላችሁ? ኮሜንት ሴክሽን ላይ አስቀምጡልኝ። በቀጣይ ፕሮግራም እስከምንገናኝ ድረስ ላይክ፣ ሼር፣ ኮሜንት፣ ሰብስክራይብ ማድረጋችሁን እንዳትረሱ። መልካም ጊዜ ይሆንላችሁ።